የአባይ ወንዝ መብት ታሪክ ህግና ተፈጥሮ አባይ ለኢትዮጵያ የውሃ አካል ብቻ አይደለም፣ የሉዓላዊነቷ መገለጫ፣ የጽናቷ ምስክርና የልማቷ መሰረት ነው። በወንዙ ላይ የሚከናወን ማንኛውም የልማት ሥራ በተፈጥሮ በህግና በታሪክ የታተመ የማይገሰስ መብታችን ነው። አንድ ሀገር ከግዛቷ የሚፈልቅንና የሚያልፍን ተፈጥሯዊ ሀብት ህዝቧን ከድህነት ለማውጣት ከጨለማ ለማላቀቅና ህይወቷን ለማሻሻል የመጠቀም መብቷ የሉዓላዊነቷ አካል ነው። ተፈጥሮ አባይን ከኢትዮጵያ ምድር እንዲፈልቅ ስታደርግ ለኢትዮጵያውያን የመኖርና የመልማት መብትን አብራ ሰጥታለች። ይህንን ተፈጥሯዊ ሀብት መጠቀም ደግሞ የማንንም ፈቃድ የማይጠይቅ በተፈጥሮ የተቸረ የማይገሰስ መብት ነው። የተፈጥሮ መብት ከምንጩ የተቸረ ስጦታ። የተፈጥሮ ህግ ግልጽና የማያሻማ ነው። አንድ ሀገር ከግዛቷ የሚፈልቁና የሚያልፉ ተፈጥሯዊ ሀብቶቿን ህዝቧን ለመመገብ ከጨለማ ለመውጣትና ህይወቷን ለማሻሻል የመጠቀም ሙሉና ተፈጥሯዊ መብት አላት። የአባይ ወንዝ 85% በላይ የውሃ መጠን የሚፈልቀው ከኢትዮጵያ አፈርና ደጋማ ቦታዎች ነው። የክብሪትን ያህል ሙቀት ሳይሰጡ የአፈር ለምነታችንን እየጠረገ የሚሄደውን ወንዝ የመጠቀም ተፈጥሯዊ መብትን ለመግፈፍ መሞከር ከተፈጥሮ ህግ ጋር መጋጨት ነው። ውሃ ለህይወት አስፈላጊ ነው። የኢትዮጵያ ህዝብ ደግሞ የራሱን ተፈጥሯዊ ሀብት ተጠቅሞ ከድህነት የመውጣት ብርሃን የማግኘትና የወደፊቱን ዕጣ ፈንታ የመወሰን ተፈጥሯዊ መብት አለው። ይህ በአባይ ወንዝ ላይ ያለውን ተፈጥሯዊ የመጠቀም መብት አስመልክቶ የሚነሳው ሐሳብ በጂኦፖለቲካ ባለም አቀፍ የውሃ ህግና በኢኮኖሚክስ ሊቃውንት ዘንድ ሰፊ ድጋፍ ያለውና በጥልቅ ሳይንሳዊ እውነታዎች ላይ የተመሰረተ ነው። የአባይ ወይም ናይል ወንዝ 85% በላይ የሚሆነውን የውሃ መጠንና ከአካባቢው የሚወስደው በቢሊዮን የሚቆጠር ቶን ለም አፈር የሚመጣው ከኢትዮጵያ ደጋማ ቦታዎች ነው። ኢትዮጵያ ይህንን ተፈጥሯዊ ሀብት ሳታለማ እንድትቀር መጠበቅ የተፈጥሮ ህግን መጣስ ነው። በኢትዮጵያ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ብርሃን በሌለበት ሁኔታ ወንዙ ደግሞ ድህነትና ጨለማን ይዞ እያለፈ ሌሎቹን ብቻ እንዲጠቅም ማድረግ የተፈጥሮ ፍትህ መዛባት ነው። በታሪክ የታችኞቹ ተፋሰስ ሀገራት በተለይም እንደ ግብጽ ያሉት የቃኙትን ታሪካዊ መብት ተፈጥሯዊ የመጠቀም መብትን ይቃረናል። ተፈጥሮ ወንዙን ከኢትዮጵያ ምድር እንዲፈልቅ ስታደርግ ኢትዮጵያውያን የራሳቸውን ህይወት የመቀየር መብት አብራ ሰጥታለች። ይህ መብት በተፈጥሮ የተቸረ በጂኦግራፊ የታተመና በዓለም አቀፍ የምሁራን እውነት የተደገፈ የማይገሰስ የእውነት አምድ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ፕሮፌሰር እንዲሁም የሃይድሮ ፖለቲካ ተመራማሪው ፕሮፌሰር ያዕቆብ አርሳኖ ኢትዮጵያ ኤንድ ዘ ናይል ዳይሌማስ ኦፍ ናሽናል ኤንድ ሪጂናል ሃይድሮፖለቲክስ በተሰኘው መጽሐፋቸው የኢትዮጵያን ተፈጥሯዊ መብት ሲያብራሩ እንዲህ ይላሉ። ኢትዮጵያ በአባይ ወንዝ ላይ ያላትን መብት በተፈጥሮና በጂኦግራፊ የተሰጠ እንጂ ከማንኛውም ውጫዊ አካል የሚቸር ወይም የሚነሳ አይደለም። አባይን መጠቀም ለኢትዮጵያ የህልውናና የብሔራዊ ደህንነት ጉዳይ ነው። ህጋዊና ፍትሃዊ አጠቃቀም ማለት ደግሞ የውሃውን ምንጭ ሀገር የመልማት መብት ማክበር ማለት ነው። ይህ የምሁሩ እውነት የሚያረጋግጥልን አባይን ማልማት የርህራሄ ጥያቄ ሳይሆን የህልውናችን ምሰሶ መሆኑን ነው። በዓለም አቀፍ የውሃ ህግና የጂኦፖለቲካ መድረክ ላይ ትልቅ ስም ያለውና በፕሮፌሰር ፍራንሲስ ቬታል የሚወከለው የሃርሞን መርህ ወይም ዘ ሃርሞን ዶክትሪን ሙሉ የግዛት ሉዓላዊነት ህግ ደግሞ ጽኑ መርህ ያነሳል። አንድ ሀገር በወሰኗ ውስጥ ባሉ ወንዞችና ተፈጥሯዊ ሀብቶች ላይ ሙሉ የመጠቀም ሉዓላዊ መብት አላት። ከግዛቷ የሚፈልቅን የውሃ ሀብት ህዝቧን ከድህነት ለማውጣትና ለመሰረተ ልማት መዋል ተፈጥሯዊና የማይገሰስ መብቷ ነው። ይህ ህጋዊ መርህ ኢትዮጵያ ከገዛ ምድሯ የሚፈልቀውን የውሃ ሀብት ህዝቧን ከጨለማ ለማውጣት የምታደርገውን ተጋድሎ ሙሉ በሙሉ የሚደግፍ አቀናጅ አቅም ነው። የናይል ተፋሰስ የሃይድሮፖለቲካ ተመራማሪ ዶክተር አና ካስኮም በበኩሏ በሳይንሳዊ ጥናቶቿ በኩል የታችኞቹን ሀገራት አግላይ አካሄድ በመሞገት የታሪካዊውን ሚዛን መቀየር ስትል ታብራራለች። በአባይ ተፋሰስ ውስጥ የነበረው የድሮ አግላይ ስምምነት አሰራር ሙሉ በሙሉ አብቅቶለታል። ኢትዮጵያ አባይን የማልማት ተፈጥሯዊ መብቷን ለመጠቀም የምታደርገውን ጥረት ፍትሃዊ ያልሆነውን የሃይድሮ ሄጀሞኒ ወይም የበላይነት የሚቀይርና የተፋሰሱን ፍትሃዊነት የሚያረጋግጥ አዲስ ምዕራፍ ነው። ዶክተር አና ካስኮን እንደምትነግረን የኢትዮጵያ የመልማት ጥረት የሌሎችን መብት የሚነጥቅ ሳይሆን
የነበረውን የታሪክ ስህተት አርሞ የጋራ ፍትህን የሚያሰፍን ነው። የህግ ምሁሩ ፕሮፌሰር ህይወት አበበና ባልደረቦቻቸው ደግሞ የጉዳዩን ጥልቀት ሰብአዊና ተፈጥሯዊ መብት ፍልስፍናም ሲያብራሩ የሚያነሷቸው ሐሳብ ተጨባጭ ናቸው። የተፈጥሮ ህግ ከሰው ሰራሽ ህግጋትና ከቅኝ ግዛት ውሎች በላይ ነው። አባይ ከኢትዮጵያ ተራራዎች ሲፈልቅ የኢትዮጵያውያንን ህይወት የማንሰራራት መብት አብሮ ተፈጥሯል። ይህንን መብት መካድ የኢትዮጵያን የመኖርና የመልማት ሰብአዊ መብት መካድ ነው። አባይ ከምድራችን የፈለቀ ተፈጥሯዊ ሀብታችን ነው። ምሁራን እንደመሰከሩት ህግ እንደደገፈውና ተፈጥሮ እንዳረጋገጠችው በአባይ ላይ የሚደረግ ማንኛውም የልማት ሥራ የኢትዮጵያ የማይገሰስ መብት ነው። ይህንን መብት መጋፋት ከተፈጥሮ ህግጋት ከፍትህና ከታሪክ እውነት ጋር መጋጨት ነው። አባይ የኢትዮጵያ የመልማት የማደግና የመኖር ተፈጥሯዊ አሻራ ነውና። የታሪክ እውነት የተቀየረውን የታሪክ ሚዛን ማስተካከል። በታሪክ አጋጣሚ በቅኝ ግዛት ዘመን የተደረጉ ውሎችና አግላይ ስምምነቶች የኢትዮጵያን መብት ሊሽሩ አይችሉም። የ1929ና የ1959 ስምምነቶች ኢትዮጵያን ባላካተተ ይልቁንም የቅኝ ግዛት አስተሳሰብን በጫነ መልኩ የተደረጉ ናቸው። ኢትዮጵያ በፍጹም ያልፈረመችበትና ፍትሃዊ ያልሆነን የታሪክ ስህተት እንደ ህጋዊ ሰነድ አድርጎ መቀበል ከታሪክ እውነት ጋር ያጋጫል። አባይን መጠቀም የቅርብ ጊዜ ፍላጎት ሳይሆን የትውልዶች ህልም ነበር። አባቶቻችን በደማቸውና በወዛቸው የጠበቋትን ሀገር ዛሬ በልጆቿ ዕውቀት፣ ገንዘብና ጉልበት ማልማት የፍትህና የታሪክ ዕዳ ክፍያ ነው። የጂኦፖለቲካና የውሃ ህግ ተመራማሪው ፕሮፌሰር ተስፋዬ ታደሰ The Nile Issue, The Imperative Needs of Cooperation on the Nile Basin በተሰኘው ጥናታዊ ድርሳናቸው የቅኝ ግዛት ውሎችን ህጋዊ መሰረተ ቢስነት ሲያጋልጡ እንዲህ ይላሉ። ኢትዮጵያ በቅኝ ግዛት ዘመን በተደረጉ አግላይ ውሎች አትገደድም። በተለይ የ1929ና የ1959 ውሎች የህግ ተቀባይነት የሌላቸውና የቅኝ ግዛት የበላይነት መገለጫዎች ናቸው። ኢትዮጵያ ሉዓላዊ ሀገር በመሆኗ ያልፈረመችበትን ውል አክብራ የራሷን ህዝብ ከድህነት የመታደግ መብቷን አታጣም ይላሉ። ይህ እውነት የሚያሳየን ሉዓላዊነቷን በደም ያስከበረች ሀገር ያልተካፈለችበት የቅኝ ገዢዎች ውል ዛሬ ላይ የልማት እግሯን ሊያስራት እንደማይችል ነው። የታሪክ ተመራማሪና ዲፕሎማት ዶክተር ዘውዴ ገብረስላሴ በበኩላቸው የአባይ ጉዳይ ከትውልዶች የነጻነት ተጋድሎ ጋር የተሳሰረ መሆኑን ሲያብራሩ የአባይ ወንዝ ጉዳይ የኢትዮጵያን ነጻነትና ሉዓላዊነት የመጠበቅ ታሪክ ተጋድሎ አካል ነው። በታሪክ አጋጣሚ የተጫኑ ፍትሃ ያልሆኑ የውሃ ድርሻዎች የኢትዮጵያን የልማት ህልም ሊገቱት አይችሉም። የታሪክ ስህተቶች በእውነት መታረም አለባቸው ይላሉ። ኬንያዊው የህግ ፕሮፌሰርና የአፍሪካ የህግ ፍልስፍና ተመራማሪ ፕሮፌሰር አኮት አጎንዳ ደግሞ የአፍሪካ ሀገራት የቅኝ ግዛት ውሎችን የመሻር ታሪካዊና ህጋዊ መብታቸውን በኔሬሬ መርህ አቅጣጫ ሲያዩት የቅኝ ግዛት ውሎች ነፃ የአፍሪካ ሀገራትን የመልማት መብት ማሰር እንደማይችሉና የናይል ተፋሰስ ሀገራት በቅኝ ገዢዎች የተሰሩ ስህተቶችን የመሻርና አዲስ ፍትሃዊ የጋራ ማዕቀፍ የመፍጠር ሙሉ ህጋዊና ታሪካዊ መብት አላቸው የሚል ሐሳብ ያሰፍራሉ። የሃይድሮፖለቲካ ተመራማሪው ዶክተር ያዕቆብ አርሳኖ የታችኞቹን ሀገራት የታሪካዊ መብት ሙግት ውድቅ በማድረግ የታሪክን እውነተኛ መነጽር እንዲህ ያሳዩናል። እሳቸው እንደሚገልጹት የታሪክ እውነት የሚያሳየን ኢትዮጵያ ሁልጊዜም ፍትሃዊ የጋራ ተጠቃሚነትን ስትጠይቅ መኖሯን ነው። የቅኝ ግዛት አስተሳሰብ ውጤት የሆነውን ታሪካዊ መብት የሚል የፈጠራ ስምምነት በመያዝ የኢትዮጵያን የመልማት መብት ማገድ የታሪክም ሆነ የህግ ፍርድን አይቋቋምም። የዓለም አቀፍ ህግ መርህ ፍትሃዊና ምክንያታዊ አጠቃቀም። ፍትሃዊና ምክንያታዊ አጠቃቀም በአውሮፓውያኑ በ1997 የወጣው የተባበሩት መንግስታት ድርጅት የዓለም አቀፍ የውሃ አካላት አንቀጽ 5 እና 6 እንደሚያመለክቱት የተፋሰስ ሀገራት ድንበር ተሻጋሪ ወንዞችን በፍትሃዊነትና ምክንያታዊነት የመጠቀም እኩል መብት አላቸው። የላይኛው ተፋሰስ ሀገር ኢትዮጵያን ማለት ነው ውሃውን እንዳትጠቀም የሚከለክል ምንም አይነት ዓለም አቀፍ ህግ የለም። አላስፈላጊ ጉዳት አለማድረስ የሚለው መርህም ምንጩ ሀገር ልማት እንዳትሰራ የሚያግድ ሳይሆን የታችኞቹን ተፋሰስ ሀገራት ህልውና የሚፈታተን ወይም ከፍተኛ ጉዳት የማያስከትል የአሰራር ቅደም ተከተል መከተልን የሚያዝ ነው። ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ስትገነባ የዚህን ህግ መርህ ሙሉ በሙሉ በመጠበቅ የውሃ ፍሰቱ ሳይቋረጥ
የኤሌክትሪክ ኃይል እንዲመነጭ በማድረግ የጋራ ኢኮኖሚ ትስስርን እየፈጠረች ትገኛለች። ፕሮፌሰር ስቲፈን ኮብ የዓለም አቀፍ የውሃ ሕግ ባለሙያና የተባበሩት መንግስታት የዓለም አቀፍ ሕግ ኮሚሽን የቀድሞ ፕሬዝዳንት ናቸው። እንደ እርሳቸው ሐሳብ የዓለም አቀፍ ሕግ መርሆች የላይኛው ተፋሰስ ሀገራት ከድንበር ተሻጋሪ ወንዞች ፍትሐዊ ድርሻ እንዳያገኙ አይከለክሉም። ፍትሐዊና ምክንያታዊ አጠቃቀም ማለትም ምንጩ የሆነችው ሀገር ለሕዝቧ እድገትና ልማት ሀብቱን መጠቀም ትችላለች ማለት እንጂ የታችኞቹን ተፋሰስ ሀገራት ፍላጎት ብቻ ጠባቂ ሆና ትቀመጥ ማለት አይደለም። የዓለም አቀፍ ዲፕሎማሲና የሃይድሮ ዲፕሎማሲ ተመራማሪው ዶክተር ሰለሞን መኮንን በበኩላቸው ኢትዮጵያ በአባይ ወንዝ ላይ የምታካሄደው የልማት ሥራ የሌሎችን መብት የሚነጥቅ ሳይሆን ዓለም አቀፍ ሕግ የፈቀደለትን ፍትሐዊ አጠቃቀም ላይ የሚያውል ነው። የጋራ ተጠቃሚነት ማለት የታችኞቹ ሀገራት ውሃውን ብቻ ይዘው ሲጠቀሙ የላይኛው ሀገር በድህነት እንድትኖር መፍረድ ሳይሆን በጋራ ማደግ ነው ሲሉ አጽንኦት ይሰጡበታል። ፕሮፌሰር ጆን ዋተርበሪ የናይል ተፋሰስ ፖለቲካና ኢኮኖሚ ታዋቂ ተመራማሪ ናቸው። በፕሪንስተን ዩኒቨርሲቲ በናይል ተፋሰስ ውስጥ ያለው የኃይል ሚዛን ለበርካታ አስርት ዓመታት ተዛብቶ ቆይቷል። ኢትዮጵያ በምድር ስፋቷና በውሃ አስተዋጽኦዋ ልክ የልማት መብቷን ማስከበሯ ታሪካዊና የማይቀየር ሂደት ነው። የወንዙ ባለቤትነት በልማት ሲረጋገጥ የተፋሰሱ እውነተኛ ፍትህ ይሰፍናል የሚል ሙግት ያቀርባሉ። አባይ የኢትዮጵያዊነት አንዱ መገለጫና የነገ ማበቢያችን ምሰሶ ነው። ዓለም አቀፍ የወንዞች ሕግ በግልጽ እንደሚያስቀምጠው ፍትሐዊና ምክንያታዊ አጠቃቀምና አላስፈላጊ ጉዳት አለማድረስ የጋራ መርሆች ናቸው። ዓለም አቀፍ የውሃ ሕግ ባለሙያው ፕሮፌሰር ስቲፈን ኮብ እንዳሉትም የላይኛው ተፋሰስ ሀገር ለሕዝቧ እድገት ሀብቱን መጠቀም ትችላለች እንጂ የታችኞቹን ተፋሰስ ፍላጎት ብቻ ጠባቂ ሆና ትቀመጥ ማለት አይደለም። ኢትዮጵያ አባይን ስታለማ የሌሎቹን መብት ሳትነካ የራሷን ሕዝብ ከጨለማ የሚያወጣ የጋራ የኢኮኖሚ እድገትን እያረጋገጠች ነው። በአባይ ወንዝ ላይ ያለው የእውነት ሚዛን ግልጽና የማያወላውል ነው። ለካይሮ መሪዎችና የነበረውን የታሪክ ስህተት ታሪካዊ መብት እያሉ ለሚሟገቱ አካላት ሁሉ ኢትዮጵያ የምትሰጠው መልስ የዛቻ ወይም የትዕቢት ሳይሆን የተፈጥሮ የሕግና የፍትህ ምላሽ ነው። ለብዙ አስርት ዓመታት ኢትዮጵያን ያገለለ 85 ከመቶ በላይ የውሃ አስተዋጽኦ እያበረከተች በጨለማ እንድትኖር ያደረገው የቅኝ ግዛት አስተሳሰብ ሙሉ በሙሉ አብቅቶለታል። የኢትዮጵያ ሕዝብ አባይን ማልማቱ የሌሎችን ሕይወት ለመጉዳት ሳይሆን የራሱን ሕይወት ለመታደግ ድህነትን ለማስወገድና የብርሃን ዘመኑን ለማብሰር ነው። ውሃ ከምድራችን ሲፈልቅ አፈራችንን ይዞ ሲፈስ ተፈጥሮ ለኢትዮጵያውያን የመልማት መብትን አብራ ሰጥታለች። ይህንን ተፈጥሯዊ ሀብት መጠቀም የህልውናችንና የሉዓላዊነታችን መገለጫ እንጂ የማንኛውም ውጫዊ አካል ፈቃድ የሚጠይቅ አይደለም። ኢትዮጵያ የወንዙን ፍሰት ሳታቋርጥ የታችኞቹን ሀገራት ሳይጎዳ የመልማት አቅሟን በተግባር አሳይታለች። ጥያቄያችን የወንዙ የጋራና ፍትሐዊ ተጠቃሚነት እንጂ የብቸኝነት የበላይነት አይደለም። ተፈጥሮ የሰጠችንን ታሪክ ያረጋገጠልንና ዓለም አቀፍ ሕግ የሚያውቅልንን የመልማት መብት በምንም አይነት ግፊት፣ ዛቻ ወይም ዲፕሎማሲያዊ ተጽዕኖ ሊገታ አይችልም። የወንዛችንን ባለቤትነት በልማት ማረጋገጥ የትናንት ህልም የዛሬው ትውልድ ታሪካዊ ኃላፊነት፣ የነገ ልጆቻችን የብርሃን ዋስትና ነው።